አሁንም እንላለን አትግደሉ። አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አርፎ የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። ዛሬም በምስራቅ አርሲ ዞን የኦርቶዶክሳውያን ክርስቲያን አገልጋይ አባቶች መነኮሳት ደም ቦይ ሰርቶ ፈሱ። የሚመለከታችሁም አካላት ባካችሁ ድምጻችንን ስሙን። እኛ በደረሰብን ጥልቅ ሐዘን ባንዲራ ዝቅ ብሎ ይውለብለብልን አላልንም። የሐዘን ቀን አውጁልን አላልንም። ቢያንስ በሰላም ወጥተን የምንገባበትን በሰላም ገብተን የምንወጣበትን መንገድ እባካችሁ ፍጠሩ። መቼ ነው እነዚህ ነገሮች መቼ ነው የሚቆሙት? ስንተኛ ጊዜያችን አሁን አርሲ ክልል ላይ የኦርቶዶክስ ተዋሕዶ ልጆች ተገደሉ ሲባል ይሰማል። ቋሚ ሲኖዶስ በምስራቅ አርሲ ትልቅ የተባለ ጉዳትና ግድያ የተፈጸመባቸው ወገኖቻችንን አስመልክቶ በዚህ ሰዓት አዲስ ውሳኔ መወሰኑ ተሰምቷል። በዚህም ታዲያ እነዚህን ወገኖች የሚያጽናኑ ብፁዓን አባቶችን መመደቡ ተነግሯል። ቋሚ ሲኖዶስ በዛሬው ዕለት ባካሄደው መደበኛ ስብሰባው በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግ በብፁዓን አባቶች የሚመራ የቤተክርስቲያን ልዑካን ቡድን ችግሩ ወደ ተፈጠረበት ቦታ በመሄድ ተጎጂዎችን እንዲጎበኝ እንዲያጽናናና አስፈላጊውን ጊዜያዊ ድጋፍ እንዲያደርግ መወሰኑ ተሰምቷል። እንደዚሁም ደግሞ የመቃጠል አደጋ የደረሰበት ጥንታዊ የቅዱስ ገብርኤል ቤተክርስቲያንን ቋሚ ሲኖዶሱ እንዲያሰራ ውሳኔ ማሳለፉም ተነግሯል። ስሙልኝን ኮንሰርት እሺ፣ እኛ እንግዲህ ይሄው አዲስ አበባ ስታዲየም ተገኝተናል። እናንተ ነው የምትጠበቁት። እንግዲህ ጁን 6 ወይም ደግሞ ግንቦት 29 እያንዳንዳችሁ ተዘጋጅታችሁ የአርሰናልን እንግዲህ የመጨረሻው ደስታ እዚህ ላይ አንድ ላይ እንደሰታለን። እኔ እንግዲህ ያው ስቴጁን መጥቼ ያየሁኝ ነው። ይሄንን የሚናገረው ታደለ ሮባ ማን ስፖንሰር አድርጎት እንደሆነ ታውቃላችሁ? በሐዘናችን ላይ ድግስ የደገሰው አዋሽ ባንክ፣ አዋሽ ብር፣ ሀበሻ ቢራ፣ ፔፕሲ፣ ኤቲሲ፣ ኒዮ፣ አዲካ ኪራይ ግንቦት 29 በአርሲው ሞት ድግስ ለአርሰናል ብለው ደግሰው ስቴዲየም ላይ ይጨፍሩላቸዋል። እንደ ሀገር አይደለም እንዲያዘን ነው፣ እንደ ክልል ነው እንደምናዝነው፣ እንደ ሰፈር ነው እንደ ሐዘናችን፣ እንደ ሰፈር ነው እንደ ለቅሶአችን። ማህበራዊ ሚዲያ እኮ የጋራ ወግ እንጂ የጋራ መጣያ የጋራ መደባደቢያ አይደለም። ማህበራዊ ሚዲያ መረጃ የምናስተላልፍበት፣ አብሮነት የምናሳይበት፣ ከወገናችን ጎን የምንቆምበት፣ ሐዘናቸውን የምንካፈልበት፣ ደስታናቸውን የምናጋራበት ነው። የአርሰናል ድል ሰርግ ለአርሲዎች ምናቸው ነው? ለአርሲ ነው የምትቀርቡት እናንተ፣ ለአርሰናል ነው የምትቀርቡት እናንተ። እዚህ ኮንሰርት ላይ የምትገኙ አካላት ኮንሰርቱ ለሳውንድ ሲስተም ብቻ 11.9 ሚሊዮን ብር አውጥቷቸዋል። ለምኑ? ለሙዚቃ መሳሪያው ብቻ። ቢራ የሚያቀርብላችሁ አበሻ አለ። እየሞታችሁ ስከሩ፣ እየተገደላችሁ ስከሩ፣ እየተገደላችሁ ጨፍሩ የሚል ኮንሰርት ነው። የኳስ ጨዋታ ድጋፍና ቲፎዛችሁ ላይ አይደለም ጉዳይ። ወቅቱ ነው ወይ ነው የኔ ጥያቄ። ጎረቤታችሁ ለቅሶ ሐዘን ተቀምጦ ቤታችሁ ውስጥ ቲቪ ማትከፍቱ ሐዘንተኛ ቤተሰብ ማህበረሰብ ያሳደጋችሁ ኢትዮጵያውያን፣ አርሲ እኮ ማዳጋስካር አይደለም፣ ደቡብ አፍሪካ አይደለም፣ አንታርክቲካ አይደለም። አርሲ ማለት አርሲ እዚሁ አጠገባችን ነው። እናንተ ኮንሰርት የምታዘጋጁ፣ ኮንሰርቱ ላይ የምትጨፍሩ፣ ኮንሰርት ከፍላችሁ የምትገቡ፣ ማሊያ ምናምን ሽመታ የምትሸምቱ፣ ለዚህ በጀት የምታወጡ አካላት እናንተ ማለት አርሲ ብትሆኑ የአርሲ የዞን አስተዳደር እንዳል ታስታውሳላችሁ። አልሰማሁም ነበር ነው ያለው። እናንተም እንደዛ ነው የምትሉን አይደል? በእናንተ ጭፈራ እንድንደሰት፣ በአርሲዎች ሞት እንድናዝን እንዴት በአንድ ቀን ትጠብቃላችሁ? ጨፍሩ፣ ተደሰቱ። ሳይሞቱ በፊት እኮ ስትጨፍሩ እንኳን ደስ ያላችሁ ብለናችኋል። ያ ማለት ግን በሐዘናችን ቀልዱ፣ ሐዘናችን አታሳልፉት ማለት አይደለም። ይበቃል። ልክም ገደብም አለው። ነውር ስለሆነ ነውር ጌጣችሁ መሆኑን ልነግራችሁ። የምንነግራችሁ ከአርሰናል ቡድን ከደጋፊነታችሁ ጋር አንጸራለን። ለቅሶ ቤት እንጨፍር ማለታችሁ ነው ያሳዘነን። ሬሳ ተሸክማችሁ ባልተቀለቀመ ሬሳ ህዝብ እየጮኸ ዓለም እየጮኸች ቤተክርስቲያን እያለቀሰች ጳጳሶች እየጮሁ ማህበራዊ ሚዲያ ላይ እየለጠፉ ሐዘን እየተወጣ እናንተ ጭፈራ አዘጋጃችሁ።
ጭፈራችሁ እኮ ቢራዘም ቀኑን ብትቀይሩ ትችላላችሁ። እናንተ ድግሱን ለቅሶ ቤት ነው ማድረግ የፈለጋችሁት። ኢትዮጵያ አሁን ለቅሶ ቤት ላይ ነች፣ ሐዘን ላይ ነች። ህዝቦቹ ሐዘን ላይ ናቸው። እናንተ ትጨፍራላችሁ። ይሄ መልእክትን ያዘጋጃችሁት ነውር ነው እያልናችሁ አይደለም። ነውሩ በለቅሶ ላይ ድግስ መደገሳችሁ መጨፈራችሁ ነው ነውሩ ቀን መቀየር እየቻላችሁ አሁንም እዛው ላይ መሆናችሁ። የሞቱት እኮ እናንተ እንደምታዘጋጁ አውቀው በቃ በሌላ ቀን ግደሉን ማለት ይችሉ ነበር። ይሄንን ቢያውቁ ኖሮ 11 ምናምን ሚሊዮን ብሩን ከየት አመጣ ነው ካላችሁኝ ይኸውላችሁ ከዚህ የ11 ሚሊዮን ብር ሳውንድ ነው እዚህ የሚገጠመው። ስቴጅ ሳውንድ ሁሉ ነገር ማድረግ የፈለግነው የትም ሀገር ላይ ተደርጎ ወይ ኢቨንት ያያችሁትን ቪአይፒ ስታይል ሁሉም በያለበት ሆኖ ተደስቶ የሚያሳልፍበትን ነገር ነው ያደረግነው። this is like not ይሄ ዝም ብሎ ኮንሰርት የሚዘጋጅ ነገር አይደለም። 11.9 ቢሊዮን ብር አውጥታችሁ የሳውንድ ሲስተም 11 ሚሊዮን ብር አውጥታችሁ ታዘጋጃላችሁ። አርሲ ያለ ምእመን ንዋያተ ቅድሳት እንዳይዘረፍበት በትከሻው ተሸክሞ መከራውን ያል መንገድ ለመንገድ ይሮጣል እና ኮንሰርታችሁን እናንተ ጋዜጣዊ መግለጫ ትሰጡበታላችሁ። ልክ እንደዚህ ደስታ ነው። ምናልባት 22 ዓመት ቆይታችኋል ምናምን። በነገራችን ላይ ለንደን የሚገኘው የአርሰናል ክለብ ኢትዮጵያ ለሚደግፈው ደጋፊ ምኑ ነው? አርሲ ያለው ገበሬ ግን ያረሰውን እህል ትበላላችሁ። በደም ላይ የታረሰውን ምግብ ትበላላችሁ። የአርሲን ስንዴ ትመገባላችሁ። የአርሲን ገብስ ትቀበላላችሁ። ቢራውን ትጠጣላችሁ። ያ ገበሬ በገዛ መሬቱ ላይ በገጀራ ታርዶ ተገድሏል። ኢትዮጵያም ቤተክርስቲያንም ሀገርም እንደ ሐዘን ተቀምጠናል። በሐዘናችን ላይ ጥቁር ልብስ ሳይሆን ሰርገኛ ልብስ ለብሳችሁ በጭፈራ በዳንኪራ በሀገር አደባባይ በስቴዲየም ውስጥ ልትጨፍሩ ማስታወቂያ ትሰራላችሁ። ዘፈናችሁን ማስታወቂያ ትሰራላችሁ። መቼ ነው ግን የምታቆሙት? መቼ ነው ግን ልባችሁ የሚሰበረው? ታዲያ እንዴት ነው ሐዘናችን አንድ ላይ የሚቆመው? እውነት እኛ ሐዘናችን አንድ ላይ አይቆምም። የእስልምና ወንድሞቻችን አይታችሁ ታውቃላችሁ? ነገሩ የሆነ ቦታ ሲፈጠር ምንም እንደማያደርጉ ታውቃላችሁ። የሆነ ቦታ ሲፈጠር ደግሞ ከዓለም ከሀገር ጫፍ ሲሉ መንግስት ሲያስጨንቁ ታያላችሁ። አያችኋል? ሃይማኖት ነው አይደል? እውነታቸውን ውሸት አይደለም፣ እውነታቸውን። የናንተ እምነት የትኛው? ሰዋዊነት እንኳን የላችሁም። ሃይማኖት ባይኖራችሁ አንገታይ ላይ ክራለ እኔ ኦርቶዶክስ ነኝ እኔ ፕሮቴስታንት ነኝ ብትሉ እንኳን ሰዋዊነት የላችሁም። አይገዳችሁም። ኦርቶዶክሳዊ መላው ኢትዮጵያ በሚገኘው ኦርቶዶክሳዊ አባቶች በሐዘን ተቀምጠው ቤተክርስቲያን ሐዘን ተቀምጣ ምዕመኖቿ እያለቁ እየታረዱ እየተገደሉባት እናንተ የኮንሰርት ጭፈራ ታስተዋውቁናላችሁ። ያውም ለአሁኑ ቅዳሜ ቢያንስ እንኳን አንድ 14 ይለፈን እኮ ሰልሱም 14ቱም ይለፈን ተው እንጂ። አሁንም እንላለን አትግደሉ። አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። ዛሬም በምስራቅ አርሲ ዞን የኦርቶዶክሳውያን ክርስቲያን አገልጋይ አባቶች መነኮሳት ደም ቦይ ሰርቶ ፈሶ የሚመለከታችሁም አካላት እባካችሁ ድምጻችንን ስሙልን። እኛ በደረሰብን ጥልቅ ሐዘን ባንዲራ ዝቅ ብሎ ይውለብለብልን አላልንም። የሐዘን ቀን አውጁልን አላልንም። ቢያንስ በሰላም ወጥተን የምንገባበትን በሰላም ገብተን የምንወጣበትን መንገድ እባካችሁ ፍጠሩ። ወገኖቻችንን አላስወጣ አላስገባ አላስቀምጥ አላስነሳ ብሎ ሕፃን ብሎ ሳይራራ ሽማግሌ ብሎ ሳይፈራ አብያተ ክርስቲያናትን እያቃጠለ አባቶቻችን ካህናት መነኮሳትን እያረደ ደማቸውን እንደ እንስሳ ደም እያፈሰሰ ለማን እንጩ? የሐዘን መግለጫ ከማውጣት ደብዳቤ ከመጻፍ ያለፈ ነገር ስሩልን። እናንተ መንኮሰ ሞተ የሚለውን ቃል ፈጽማችሁ የቁም ግንስ ተገንዛብ አስኬማ አድርጋችሁ ከእናንተ ምክንያት የሚያለቅስባችሁ ልጆች የሌለባችሁ ምነው እንደ አስቴር ፈራችሁ? ሄዳችሁ ለመናገሩ ነው። እስቲ ለሞቱት ወገኖቻችሁ ጩሁላችሁ፣ ለልጆቻችሁ። እውነት አባቶቻችሁን ከሆናችሁ እውነት ልጆቻችሁንና ለልጆቻችሁ ጩሁልን። በወንበራችሁ ላይ ሲመጡ ጥቁር አስለብሳችሁን ታውቃላችሁ። በስልጣናችሁ ላይ ሲመጡ እኛም በአባቶቻችን ትእዛዝ መሰረት ያላችሁን ፈጸም። እኛንስ ሲገድሉ ለምን ጥቁር አትለብሱ? ጥያቄው እስከ መቼ ነው? እስከ መቼ ነው? እነዚህ ነገሮች መቼ ነው የሚቆሙት? እስከ
ለስንተኛ ጊዜያችን አሁን አርሲ ክልል ላይ የኦርቶዶክስ ተዋሕዶ ልጆች ተገደሉ ሲባል ይሰማል? እስከ መቼ ድረስ እየተገደለ፣ እስከ መቼ ድረስ እየሞተ፣ እስከ መቼ ድረስ እያለቀሰ? በዚህ በኩል ረሃብ ያስለቅሳል፣ በዚህ በኩል በዘረኝነት ተከፋፍለን የምንበላለው፣ የምንከከሰው፣ የምንቦጫጨቀው፣ እንደ ውሻ የምንገዳደለው ነገር ያሳስባል። ማን ነው ዛሬ እንደ አስቴር አይነት ባለአስኬማ አባት ማን ነው ዛሬ ብጠፋም ለወገኖቼ እጠፋለሁ ብሎ ወደ ቤተ መንግስት የሚገባልን? ማን ነው? አርሰናል ዋንጫ የመብላቱ ነገር እየተሳካ አይደለ? በአዲስ አበባ ስቴዲየም 30 ሺህ ሰው ድብልቅልቅ የሚልበት ልዩ የሙዚቃ ኮንሰርት ለአርሰናል ደጋፊዎች እያዘጋጀ ነው። ግን የኢትዮጵያ ኦርቶዶክሳዊ ተዋሕዶ ምእመናን የሆናችሁ የአርሴናል ደጋፊዎች፣ እግር ኳስ የምትወዱ፣ እኔም አንዱ የአርሴናል ደጋፊ ነኝ። ለወገኖቻችን ደም ቦይ ሰርቶ ፈሶ ቤተክርስቲያን ማቅ ለብሳ ሐዘን ላይ ባለችበት በዚህ ጊዜ እናንተ ነገ ገብታችሁ ስታዲየም ዳንኪራ ብትረግጡ አስረሽ ምቹ ብትሉ በእውነት አንገታችሁ ላይ ያለው ማይተም ይፍረድባል። ከሃይማኖታችሁ ይልቅ የምትደግፉት የአርሴናል ክለብ ፍቅር ከበለጠባችሁ ሂዱ። ታደጉናል፣ ያድኑናል፣ እንባችንን ከዓይኖቻችን ላይ ያብሳሉ ያልናቸው በሙሉ ቁስላችን ላይ ጥዝጣዜ ሲጨምሩ እንጂ እንባዎቻችንን ከዓይኖቻችን ላይ ሲያብሱልን ስላላየን፣ ጩኸታችንን ሲያደምጡልን፣ ዳግም ወገኖቻችን እንዳይሞቱ ሲያደርጉልን ስላላየን፣ አሁን እጆቻችንን ከልባችን ጋር በላይ ወዳለ ወደ እግዚአብሔር ስለምንዘረጋ የዚህ ጸሎት ተካፋይ ሆናችሁ በዚህ የጾም ወቅት ስለሞቱት፣ ስለታረዱት፣ ስለተቃጠለው ቤተክርስቲያናችን ከልባችሁ አልቅሳችሁ አዝናችሁ ለእግዚአብሔር በመመለስ ፈንታ አሸሼ ገዳሜ እንዴነሽ ቀዳሜ ለማለት ነገ ትኬት የቆረጣችሁ አደራችሁን አንድ ቀን እግዚአብሔር ጋር ትመጣላችሁ። አርሲ ላይ ክርስቲያኖችን እና ቤተክርስቲያንን የሆኑ አልባሌ ሰዎች እንደገደሉ ሰምተናል። በእውነት የሞቱት ሰማዕትነት የሚያገኙት ክብር ነው ያገኙት። በጣም እግዚአብሔር ያክብራችሁ። ብርጋዴር ጄኔራል ካሳዬ ጨመዳን ጨምሮ ብዙዎች አርቲስቶች፣ ታዋቂ ግለሰቦች ወጣችሁ ሳትፈሩ ለሞቱት ወገኖቻችን ድምጽ ሆናችኋልና እግዚአብሔር በመንግስቱ በመጣ ጊዜ ያስባችሁ። የቤተ ክርስቲያን አምላክ ዘራችሁን ይባርክ። እኔ ኃጢአተኛ ነኝ፣ እኔ ወራዳ ነኝ፣ እኔ ጎስቋላ ምስኪን ትንሽ ሰው ነኝ። የቤተ ክርስቲያን አምላክ ግን በእውነት ለእውነት ቆማችኋልና ለእውነት የቆማችሁትን እግዚአብሔር በቀኙ ያቆማችሁ፣ የነፍስ ዋጋ ያርግላችሁ። ለሞቱት ወንድምና እህቶቻችን በአርሲ ለተገደሉት ንጹሃን ኦርቶዶክሳውያን እግዚአብሔር አምላካችን ረፍተ ሥጋ ረፍተ ነፍስ ይስጥልን። ሁላችንም በጸሎት እናስባቸው። የዛሬውን ፕሮግራም እንግዲህ ይሄን ይመስል ነበር። መልካም ጊዜ